ተለውጬ አሳያችኋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈች፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬያለሁ፣ እርዱኝ እያልኩ ነው አይደል? ስራ ልጀምር ላሳያችሁ ለውጤን እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድን ነው ዝም ነው የምለው ነው። ዝም አስከፍቷት ከሆነ መቼ ነው ትረዳ ተብሎ ሳሪ ይቀብሽ ይተርታል ያልሽው? ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰራል። እሱን በክፋት አይመስለኝም። ከተረዳሽ የሚሆንልሽ በእኛ ምክንያት በእኛ ነው እዚህ የደረሽው ይሉሻል። ስለዚህ ጌም ይሆንልሽ አለችሽ። ጌሙ ደግሞ በኩት አልሆነማ፣ ካሰብኩት በታች ነው። በ70 ሺህ ብር ምን ልትጀምሪ ትችያለሽ? አቡ ታዘን መጣ ያ ሳሪ ጌም ይሁንልሽ፣ በገንዘብ ከተረዳሽ ነገ በእኛ ነው እዚህ የደረሽ ይሉሻል ያለችው። በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት። በጣም ብዙ ሰዎችን ያግዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ለአንቺ ሞራልሽ ነገር እንዳይጎዳ ምናምን አስባ ፖዘቲቭሊ ነው ጌም እንድትጫወች የነገረችሽ። አንቺ ደግሞ ጌሙ እንደጠበቅሽው አላገኘሽውም። ከ70 ሺህ ውጭ አልመጣም ጌሙ ላይ አይደል? ጋይስ እኔ ነኝ ስታክ እየሆንኩ ያለሁት። ሳሪ እኔ ነኝ የምቋረጠው። ኦኬ ነቀላት ኔትወርክ ከይክሩ አንዴ ትገባለች። ኔትወርኳ የኢትዮ ቴሌኮም ስለሆነ እያስቸገራት ነው። እንትናን ሳርዬ ማዚንና ቱቱን ጥሪያቸው ሰደቡኝ፣ በእነሱ በጣም ከፍቶኛል ስላለች ይምጡና ሰደቧትን ሼር እናደርግላቸዋለን። ይመጣሉ፣ ይነጋገራሉ። ታምኔንም ሼር አርጉለት ጋይስ። ታምኔን ጋይስ ሼር አርጉላቸው። እሺ ለነ ማዚና ሼር አርጉላቸው። አንድ 150 ሺህ አመሰግናለሁ። ፍቅር የምትሰጡኝ አመሰግናለሁ። ጊፍት የምትሰጡኝ ቴንኪው። አቡ ባርኳት በደምብ ተባርክ ያለው አመሰግናለሁ። አቡ ቴንኪው። ጊዜሽንም ስለሰጠሽ እናመሰግናለን። ግድ ነው ሳርዬ። ምን መሰለሽ አንድ ሰው የሆነ ነገር በሆነ ቁጥር ሌላ ሰው ተወቃሽ የሚሆን ከሆነ ይሄ የኛ ኮሚኒቲ ችግር እንጂ የሌላው ችግር አይደለም። ገባሽ? የኮሚኒቲያችን ችግር ነው። እኛ ኢትዮጵያኖች እንደዚህ ኢክራም ከአፏ አውጥታ ሳራ መተት አስደርጋብኛለች ሳትል ሰዎች ተነስተው ሲያወሩ ያው ወጣ ቪዲዮ መስራት እንደነበረባት ስነግራት ከዚህ በፊት ተናግሬ ነበር። በቪዲዮ ሳይሆን በላይቭ ተናግሬ ነበረ እና 10 ያልተናገርኩት ደግሞ ያው እኔም ለማኝ ስባል ሳሪ ወጥታ ለማኝ አይደለችም ቸጉራት ነው ብላ አልተከላከለችልኝም። አንቺ ለማኝ አይደለችም ብለሽ ስላልተከላከልሽላት እሷም ደግሞ መተት እንዳላሰራሽባት ወጥታ አልተከላከለችልሽም። ይሄ ነው አይ ቲንክ መሀል ላይ የተፈጠረው። እየጻፈች ከሆነ ሞዴሬተሮች ባካችሁ አስገቧት። አበባ ላይ ኖራት ይችላል። ኢክራም አበባ ካለሽ አበባ ላኪ፣ አበባ ከሌለሽ ጻፊ ኮዱን። እና አንዳንዴ ያለ መረጃ ምንም ነገር የሰውን ስም ለማጥፋት የሳሪን ፎቶ ለጥፋችሁ ሳሪ ኢክራም ላይ መተት አሰራችባት ስትሉ ማስረጃ ይዛችሁ ቢሆን ጥሩ ነው። ያለ ማስረጃ የሰውን ስም ማጥፋት በጣም የሚያሳፍር ነገር ነው። የታለች ፕሮግራም አልጣፋትኛ ኮሜንት ነው። ማዚ ፋሽንም ከመጣሽ ፍላወር ላኪ። ሳሪ እስከዛ መናገር የምትፈልጊ ነገር ካለ ተናገሪ እናት። ላ ችግር የለም። ዋናው ነገር እኔ ነፃነት ማውጅ ነው። ከዛ ውጭ ደግሞ ያለ ነገር ካለ ችግር የለም። ባለቤቷ ተናገረች እኮ ባለቤቷ ከሳሪ ጋር ምንም አይነት ችግር የለብኝም ሳሪ መተት አሰርታብኛለች አላልኩም ያሉት ሌሎች ሰዎች ናቸው። ግን
ሲሉ ታዲያ አንቺ ለምን ወተሽ ቪዲዮ አልሰራሽም? የእኔን ጥያቄ ሰምተሽዋል? አዎ አቡዬ ችግር የለም አያሳስብም። ለምን እንደሆነ ታውቂያለሽ? አንድ ሰው ከፍላጎቱ ሲሆን በጣም ደስ ይላል። ግን አብረን እንደ መብላታችን፣ አብረን እንደ መጠጣታችን፣ አብረን ብዙ ነገር እንደማሳለፋችን በተለይ ሰሞኑን ያለው ነገር ደስ አይልም ነበር። አቡ እንኳን ይክሩ ሌላ ሰው ራሱ ከኔ ጎን የሚቆሙበት ታይም ነው። እያየሽ ነው አንቺ እንኳን በውስጥ እንትን ብለሽ ነበር። ግን አቡ ይሁን ለምን እንደሆነ ታውቂያለሽ? ምንም ማለት አልፈልግም። አመሰግናለሁ። እንኳንም አቂ ወጣ። ከዚህ በላይም ቢያግዟት ቢረዷት ደስ ይለኛል። ግን ያው ከዚህ በኋላ ያለው ነገር እኔ ጋር ምንም አይነት ግንኙነት እንደሌለው ከዚህ በኋላ ያው በኢክራም ነገር ጓደኝነት እኔ አሁን ህዝቡን መጠየቅ የምፈልገው ነገ አንዲት ጓደኛዬ ቢቸግራት ህይወት ባይሳካላት እኔ ሀቢባ መተት አሰርቼባት ነው ማለት ነው ወይ የሚለውን ነገር ማወቅ ፈልጋለሁ። ኦር ደግሞ የጓደኝነት ኃላፊነት የት ድረስ ነው የሚለውን ገባሽ አይደለም? ጓደኛሽ እህትሽ የእናትሽ ልጅ ልትቸገር ትችላለች። መርዳትና በጣም ነው የሚሰማው ታውቂያለሽ። በጣም ስሜት አለው። ምክንያቱም እኔና ኢክራም እንደዚያ አልነበርንም። እኔ አሁን ሙሉ በሙሉ እንዳለ ልክልሻለሁ። ገባሽ? ልክልሻለሁ። ላይክ እንደዚህ ነው ብዬ ማለት አልችልም። እዚህ ወጥቼ አሁን እሷን ኤክስፕሌን ማድረግ ማሳጣት ምናምን አልፈልግም። ቢኮዝ ኦፍ እንዳየሻት እገዛ ያስፈልጋታል። ትታገዝ፣ ትልወጥ፣ ትስራ። ትበርታ። በቃ ስፔሻሊ እሷ ትበርታ። እኔ ችግር የለብኝም። የመጣውን ሁሉ መቋቋም ይችላል። ጎበዝ እንድትሆን ጠንካራ እንድትሆን የሰው ወሬ እንዳይበገራት ምናምን ንገራት። ከዛ ውጭ ግን አንቺ እልክልሻለሁ የኔና የሷን ግንኙነት እንትን በይ። አሁንም ቢሆን ሀቡ እኔ ቢዝነስ ሰራተኛ ስለሆንኩ አንዲት ሱመያ የምትባል በጣም በቃልኩሽ በጣም ነው ቪዲዮ የምትሰራው እየማለች እየተገዘተች የምትምለው የምትገዘተው ምን ማስረጃ አላት? ማስረጃ ካላት ትምጣና ታሳየን። ከኢክራም የደረሳት ማስረጃ ካለ አንድ ሰው የአንድን ሰው ፎቶ ለጥፎ ቪዲዮ ለመስራት እንግዲህ እኔ የአንድን ሰው ፎቶ ለጥፎ ቪዲዮ የምሰራው የተረጋገጠ ማስረጃ ሲደርሰኝ ብቻ ነው። አንድ ሰው ሌባ ከሆነ ሌባ ብዬ ቪዲዮ የምሰራው ኦር እንትን ከሆነ የሆነውን ገባሽ? ማስረጃ ካላት ትምጣና ታሳየን ከፍታ ማስረጃዋን። ኢክራም የላከችላት ቮይስ ካለ ሱመያ የምትባለው ሱመያ ማንም ወጥቶ እኮ ሊናገር ይችላል። እኔን ለጥፎ እኮ መሳደብ ይችላል። ያ ማለት ሳራ ልካው ነው ያ ሰው ማለት ነው። ሱመያ የምትባለው ትግባና እኔና እሷ በውስጥ እስኪ ትምጣ ማስረጃ ካላት። እንደዚህ ደሳ ፎቶ ለጥፋ የምትሰራ ከሆነ ምን ማስረጃ ይዛ ነው ማለት እስካለ ሱመያ የምትባለው ሱመያ ማንም ወጥቶ እኮ ሊናገር ይችላል። እኔን ለጥፎ እኮ መሳደብ ይችላል። ያ ማለት ሳራ ልካው ነው ያ ሰው ማለት ነው። ሱመያ የምትባለው ትግባና እኔና እሷ በውስጥ እስኪ ትምጣ ማስረጃ ካላት። እንደዚህ ደሳ ፎቶ ለጥፋ የምትሰራ ከሆነ ምን ማስረጃ ይዛ ነው ማለት ነገ እኮ ለሌላም ነገር እንደዚህ ብትሰሪ ቪዲዮ ማንም ሰው አያምንሽም ማለት ነው። ያለ ማስረጃ ከሆነ ሰው የምትወነጅው ያለ ማስረጃ ሰው የሚወነጅል ሰው ነገ ሌላም ሰው ላይ እውነት ወንጀለኛ የሆነ ሰው ላይ ራሱ ቪዲዮ ብትሰሪ ይቻመሏ ነው ያለ ማስረጃ ነው ሰው የምትወነጅለው ብሎ ማንም አይሰማሽም። ስለዚህ ማስረጃ ያለው ሰው ካለ ሳሪቲ ኢክራም ጓደኛዋ ላይ መተት ማስደረጓ ማስረጃ ያለው ሰው ካለ ማስረጃውን ይዞ መምጣት ነው። ያለ ማስረጃ ግን የሰው ስም ወንጀል ተገቢ አይደለም። አቡዬ እኔ የምገላገላለሁ ገብቶሻል። ድጋሚ ይሄ እርስ አይነሳም ማለት ነው። ሱመያ የምትባለው ትምጣና ኢክራም እንዲህ ብላኝ ነው ወጥቼ አደባባይ ላይ እንደዚህ እኮ ትምጣ። ራሷ ነው ጥሯት፣ ወላሂ ጥሯት ትምጣና እውነተኛ ሰው ከሆነች እዚህ አሁን ገብታ ቪዲዮ አብርታ እኔ ሳራን ፎቶ አለጥፌ ኢክራም ላይ መተት አድርጋበታለች ያልኩት በዚህ ማስረጃዬ ነው ብላ ማስረጃዋን ታሳየን። እንጂ ካለበለዛ ዝም ብሎ ሰውን መወንጀል ትክክል አይደለም። እሺ ማዚ ፋሽን ለምን አልመጣችም? ሳሪቲ ጥረት ማዚ ፋሽን አቡ ይመስለኛል። ቆይስ ልጥራት ግን ልጆቼ ጋር ሄዳለሁ። እነሱ ከመጡ ያልገባም ሰው የፈለገውን ይበል። ወንጅለውኛል፣ ሰድበውኛል። ፊት ለፊት መነጋገር ስሜት ነው።
አልፈልግም። እኔ ይኸውልሽ ተቀየመችኝ የምለው ሳራን ነው። ሳራን ይቅርታ ጠይቃለሁ ከመሰላት ማለት ነው። ከእነሱ ጋር ጭራሽ መነጋገር አልፈልግም። ነው እንድንጠይቃቸው እና ይቅርታ እንዲጠይቁሽ እኮ ነው አይ ሀቡ እኔ ያሳለፍኩትን አታውቂም። እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስልን ያደረጉኝ ለምን እኔ ቱዱን ራሱ ምንም አድርጊያት አላውቅም። ምን አድርጊያት አውቃለሁ? ተነጋግረንም አናውቅም እኮ። ለዛ እኮ ነው ሳታውቂ ያደረሻል ነገር ካለ እንድንጠይቃትና ከምን ተነስተው እንደዚህ እንዳሉ ያደረሻቸው እንደዚህ እንዳሉ እንዲሉኝ አልፈልግም። ከእነሱ ጋር ፊት ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔን ጥፋተኛ ይበል። ገብቶሻል? ከሆነ እኮ ሳይድ አድርገው ለእኔም ለእሷም ጓደኛ ናቸው፣ ይተዋወቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ እኔ መሳደብ አይጠበቅባቸው። ሶሪ ገብቶሻል? ሳራ እንድትወዳቸው እኔ መሳደብ አይጠበቅባቸው። ምክንያቱም ሁለታችንንም ያውቃሉ። ሀቡ በነገራችን ላይ እነሱ እኔ እንዲወዱኝ አይደለም የተሰደቡት። በነገራችን ላይ እኔ እዛ ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማዕዚ ወላ ቱቱ እንዳትናገሩ። ምክንያቱም ሀቡ እኔና እነሱ በጣም እንለያያለን። እኔና ማዕዚ ለምን መሰልሽ? እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበትም ምንም ብልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ቢመጣ ከኔ የበለጠ ደግሞ ደጋፊዎች አሉ፣ ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማዕዚን አሁንም እነግርሻለሁ በ22 ሺህ ህዝብ መሀል አንድም ነገር በእኔ ሰበብ እንዳትጣሉ እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽ ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደለም። ማዕዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጭ ልዩነት የላችሁ፣ ለእኔ ልዩነት የላችሁ። ግን እነሱ የተናገሩበት ሚንስ ኢክራ መታ እንደዚህ ስታደርግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለሁበት ሁኔታ ተረድተሽኛል። ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉ። እና እዚህ ሳይድ ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔን የከፋኝ እያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ፣ ማይኩን አብሪውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድን ነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስኪ ትንሽ ልታገስሽ እኮ እያለኝ አይደለም ልስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትበል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም። ገብቶሻል? መዓዛ ስለምታቀሽ ነው የከፋሽ? ስለ መዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ለሊት ሁሉ ላይ ገብቼ ነበር፣ ግን ወዲያው ወጣሁ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ ነው። የሰራሁት የስራ ቪዲዮ ነው። ገብቷቸዋል? እንድሰራ ከፈለጋችሁ ይህን አካውንት ፎሎ አድርጎ አልኩኝ። ልጅቷ ወጣች። ኢክራም ወታ ብሩ ባለቀ ቁጥር በለመነች ቁጥር የነሳራ ስም ለምን ይነሳል? ተረድታለች፣ ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረ። ገብቶሻል? ወጥቼ የፎሎ አርጉኝ ቻሌንጅ አረኩ። 100 ሰው አይሆንም ልጅቷን ፎሎ ያረጋት ማለት ነው። ገብቶሻል? እኔ ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ ከነሱ ጋር ምን ያገናኛል? ሪፖስት ስታረግ ከፋኝ። ስለማውቃት ከፋኝ፣ ባላውቃት አይከፋኝም። ያን ስል ሌላው ውጥንቅጥ ውስጥ ገቡ ማለት ነው። ሪፖስት ለምን ይደረጋል ማለቴ ጥፋት ነው። በጣም ነው ስድቡ የሚያስጠላው። ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሪፖስት ቢያደርግ ስለሚሰደብበትም ምንም አይመስለውም። አብራችሁ ስለበላችሁ ስለጠጣችሁ ጓደኛች ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓ መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍኮርስ ኖርማል ነው። ማዕዚ ለምን እሱ ሪፖስት እንዳደረገች ቪዲዮ አብሪና ማዕዚ ንገሪኝ። ሰላም ማዕዚ፣ እንዴት ነሽ? ሰላም ሀቡዬ፣ እንዴት ናችሁ? ሰላም ነው አለን ማለት ሀቡዬ። እኔ ሪፖስት ያደረግኩት እውነት ለመናገር ሳሪ ያለችበትን ሁኔታ እያየሁ ስለነበር ሪፖስት ያደረግኩት ሼር አድርገውልኝ ነው። የሚገርምሽ የቱኛው እንደሆነ እንኳን አላወቅኩትም። እኔ
ለምንድነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረኩት። ቆይ ላሳይሽ ሪፖስት ያደረኩት። እሺ ቱቱንስ ምን አድርጊያን ነው እንደዛ ስትሳደብ ነበር? ያኔ ልመልስና ቱቱን ደግሞ ራስን ትጠቀታለሽ ውዴ። ማዚ ሪፖስት ማድረጓ ብቻ ነው፣ ሌላ ካፏ ክፉ ቃል አልወጣም አይደል? ምን ያረጉ ከእነሱ የማይጠበቅ ነገር ነው ይሄ። እኔ ሪፖስት ያደረኩት ይሄን ነው ሀቡዬ። ቆይ ሹት ላርግና ዋትስአፕ ላይ ላክልሽ። እሺ የሚገርመኝ እዚህ ሶሻል ሚዲያ ላይ አንዱን ለመርዳት ግዴታ አንዱን መርገጥ እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ምን ማለት እኮ የለብንም። ቡዳ ትሏታላችሁ፣ ምቀኛ፣ መተት አስደረገች፣ ኢክራምን እድል ወሰደች ትሏታላችሁ። ይሄ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችን ናት፣ ቸግሯታል፣ እናግዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩን ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ የሳሪን ቪዲዮ ሰርታለች አይደል? ትምጣና እዚህ ጋር ማስረጃ ካላት ታሳገኝ። በውስጥ ያሉ ነገሮች ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ። እንዲሁም የሱመያ የምትባለውን አውርደው ልከውልኛል፣ ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ አቡ ከ43,000 ብሩ ውጭ ኦኬ። አንቺ ሪፖርት ያደረግሽው ይቺ ልጅ የሰው ባል ቀምታ አጨብጭባችሁ የዳራችኋት ነች አይደል? አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያረጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታቂ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? ሆነ ልክልሻለሁ ቪዲዮ። ልጅቷ የኔን ፎቶ አድርጋ ፎሎ አድርጉኝ ያልኩትን ፎቶ አድርጋ ለምን ይሄ ምን ያስቀይማል? ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው፣ በስርዓት የኔን ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድነው ረድተዋል፣ የሆነ የንቀት ነገር አለ። ያንን ሪፖስት አድርገዋለች። ከፋኝ ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ የኔ ሪፖስት ያደረኩት መጀመሪያ ይሄንን ነው። ጥያቄ የኔ ሪፖስት ካስቀየማት ስልክ ያላት፣ ቲክቶክ ያላት፣ ዋትሳፕ ያላት መታ ማዚ ይሄ አስቀይሙኛል ምን አድርጌሽ ነው ምንድን ነው ብትለኝ ያስረዳታል። ይህን ሪፖስት ያደረኩበት ምክንያት ሳሪ ቆይ አንዴ ኢክሩ ሚውት አድርጊ እኔ ላስረዳት። አሁን ባለው ቲክቶክ ላይ እያየሽ ነው ስለ ሳሪ ጋይስ። ማን የቆመው ማዚሽ ይሰማል? አዎ ስልክ ያላት እኔን መጠየቅ ትችል ነበር፣ ብጠይቀኝ አስረዳችል ነበር። እንደገና ደግሞ ይቺ ሱማያ የሚሏት በጣም ቪዲዮ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምሰራው። እኔ ደግሞ ለሳሪ አጠገቧ ነኝ፣ እውነቱን አውቃለሁ። ለኢክራምን ጓደኛዬ ነች ከመጀመሪያው እስከ መጨረሻው። ሳሪ ለኢክሩ ምን እንደሆነች አውቃለሁኝ። እኔ ገብቶሻላ? በጣም እንደምታስብላት እንደምትጨነቅላት ሀቁን እኔ አውቃለሁ። ኢቨን እንኳን እዚህ መታ እኔ ቪዛ ሰራላታለሁ እናንተ ደግሞ አዋጣችሁ የሆነ ነገር ታግዟታላችሁ እያለች የምታስብላት ናት ሳሪ። ኢክሩንም እኔ ጠልቻት አይደለም፣ ለምን ጠላታለሁ? እኔ እንደውም ስሪ በባለፈው እንደውም ቤታዮ ቮይስ አለኝ ልላክልሽ ዋትስአፕ ላይ። ይኸውልሽ አሁን ትረዳ እየተባለ ስለሆነ ለምን ትኩሱን አትረጅም ተረጂ ስላት፣ አይ ጌሙን ነው የምፈልገው። ጌም ተጫወተች። ቆራረጠው ግራ ገባኝ። እኔ ኮኔክሽን ጉድ ነው። ከማን ነው እየተቆራረጠ ያለው ጋይስ? ከኔ ነው ከእናንተ ነው? የኛ ደህና ነው። እኔን ነው እያያዘኝ ያለው። ምንም የያዘ የለም ሀቡ። ኦኬ እሺ ማዝዬ ቀጥይ።
ትረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? እሱ በጣም ትረዳ ተብሎ ነበረ የዛን ሰዓት ማለት ነው። ተረጂ ስላት ሪከርዱ አለኝ እኔ በኋላ ላይ እንደነ ቤታዮ ተናጋሪ አይደለሁም፣ ማስረዳት አልችልበትም። እኔ በኋላ እኔ መናደድ አልፈልግም፣ መቁሰል አልፈልግም። ሪከርዷን ፈሮድ አደርግሻለሁ ከፈለግሽ ማለት ነው። እኔ ጨዋታለሁ ጌም ደግሞ ስትጫወት ላይቭ ላይ ራሱ አርቻታለሁ። እኔ ጌም ተጫዋት ስላልሆንኩኝ አላጫውታትም ብዙ በደንብ የሚጫወት ጋር ስትሆን ነው ሰው ራሱ ጊፍት የሚሰጠው። ችግር የለውም ይበቃኛል፣ ከአንቺ ጋር እጫወታለሁ አለች። እንግዳውስ ለእኔ እንዳሰጡ ለእሷ ስጧት ብለን የቀጠሮ ጌም ይዘን ተጫወት ነው ያዘችው ከእኔ ጋር። ኢቨን እንኳ ኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ እኔንም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መጥቶላት ነበር። ገብቶሻል? ስሪ ተለወጪ። ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው፣ ብዙ ችግርን አልፈን ነው። ገብቶሻል? ኢትዮጵያ ያገኘሽላትን ስራ ለምን አልሰራችም? አዲስ አበባ ነው እዛው አይመችም ምን ያለሁበት ካለች እንጂ እኔ ያነቃቃሻል፣ ወደዚህ ለመውጫ ያግዝሻል ስሪ ብያት ነበረ። ገብቶሻል? እና ወደ ሪፖስቱ ሲሄድ አዲስ አበባ አይመቸኝም ማለትሽ አንድ ስራ አግኝተሽላት ሩቅ ነው ያለሁበት ካለች ደሞዙ አዲስ አበባ ውስጥ ቤት ተከራይታ ለመኖር አይበቃም? የተገኘላት ስራ ሰውየው ትራንስፖርት እኔ እችላታለሁ ብሏል። ደውለ ማናገር እንችላለን። ወረዲ ደውሎ ስላወሩ እሱ ያለኝን ነው የምነግርሽ። የቤት ኪራይ ትችለኛለህ ወይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። ደሞዝ አዲስ አበባ ላይ ከፍዬ በኮሚሽን ከሸጥኩ ይሰጠኛል፣ ካልሸጥኩ አይሰጠኝም። አቡዬ እኔ እንዴት ነው የምችለው? የሐዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ደሞዝ ከሌለው ከባድ ነው። እሺ ማስታወቂያዎቹስ? ማዛ ማስታወቂያ እዚሁ ላይቭ ላይ ነው። ኦኬ እዚሁ ላይቭ ላይ ነው። በቃ ያለ ናፊ ፋሽን እኔ ደግሞ ሌላ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገር ነው ማለት ነው። ኦኬ አልሰራችም። ለምን? በቃ አልሰራችም። እሺ ኢክራም ለምን አልሰራሽም? እነዚህ ሶስት ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበቅኩ ነበር። ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺና የናፊን ግን ስልክ ይላክልሻል ብላችኋት ተላካችሁ። ከዛ ነው ያልሰራችሁ። ሄጄ ልሰራላት ነው እሷ ጋር ነው ሄጄ የምሰራው። በዚህ ጉዳይ እኔ እና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሳካም ኤርፖርት ለመውጣት እና የማዚንስ ለምንድን ነው ያልሰራሽ? እየጠበቅኩ ነበር ሀቡዬ። እኔ ረጅም ጊዜ እኮ ከነሱ ጋር አላወራም። እኔ ከኤርፖርት ሁሉ ተመልሼ እንደዛ ሳለቅስ ይክሩዬ እንዴት ነው ምን እየተሰማሽ ነው ያለኝ የለ ገባሽ? ከወር በፊት ነው መሰለኝ ከሳራ ጋር የድሮ ቪዲዮ ልኬላ አይ ጊዜ ተባብለን ተለያየ። ምንም እኮ የሚያነቅ እኔ አሁን መዓዛና ሳራ ቢጣሉ እንኳን ቢባል እንኳን አልገባም መሀል። ሁለታችሁንም አውቃለሁ ወይ በውስጥ አወራለሁ። ለምን እሷ መሀል ገባች? እኔና ሳራ መሀል። ሁለተኛ ሲሳደቡ ነበር፣ ሲራውጡኝ ነበር። ከነሱ የማይጠበቅ ነገር እየተሳደቡ ማለት ነው። ገብቶሻል? አይገባሽም። ማዛና ቱቱ ነው ያልሽዋ። ማዛ ምን ንግግር ሲናገሩኝ ነበር፣ ግን እኔ መልስ አልሰጠኋቸው። ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እኮ ማዛ ምንድን እንደተናገረች ብትነግሪን እዚሁ ስላለች እንድንጠይቃት። ለምን እነዚህ ቃል ሪካርድ አለ በውስጥ ላኪ ዋትሳፕ ላይ እና ጋር እሺ አሁን ላኪልኝ። እሺ ማዚ አንቺ ስልኩን ስላላክሽላት ነው ያልሰራሽ። የበቂ ማስታወቂያ ሰርታ ከፍሏታል። የናፊን ቪዛ ልካላት አልተሳካም። ወደ ዱባይ ነው ሁሉም ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። አልተላከልኝም ስልኩ አለች። ኦኬ ለቪዲዮ ጥራት ነው ስልኩ የተፈለገው። ማስታወቂያ ይሆናል። ሳሪ ጊፍት ስጪ በውስጥ አይኔ አይፎን ልክላታለሁ ለማስታወቂያ ይሆናለች። አልተሳካም ያ ነገር ማለት ነው። ገብቶሻል? በዛ ተረሳሳ አለቀ። እኔ ደግሞ እሄዳለሁ ብዬ ነው ያሰብኩት። ይሄ ፕሮሰስ ጀምር እሄዳለሁ እንጂ ቀራለሁ ሊያውም 2 ጊዜ 3 ጊዜ በፍጹም አላሰብኩም። ገብቶሻል? ሀቡ ሁለተኛ እኔና ሳራ ብንጣላ መዓዛ አስታራቂ ከሆነ እንኳን እንደ ማስታረቅ እኔ መሳደብ ነው ያለባት። ምን ነክቻት? ምን የደበራት ምንድን ነው ኢክራም? ያንቺ መደረብ ሳራና እኔ ብንጋጭ እኔ ማዚና ሳራ ቢጋጩ መሀል ዋታ መልክ ትሰራለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደ ድሮ በሰራው ማለት ነው።
እንዲህ የሚያስጠላ መልክ ይዤ ወጥቼ የምሰራበት ምክንያት የለኝም። ችግርተኛ ነኝ እኔ። ገብቶሻል? በጣም የሚያስከፋ ንግግር ነው። ከጓደኞችሽ አትጠብቂም። ጓደኛዬ ላትሆን ትችላለች፣ የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል ሶስተኛ ሰው ያስፈልጋል። ያው ሚዲያ ላይ ወጣ መሳደብ፣ ሪፖስት ለምን አረገች ማለት ነው ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋጥተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼኝ ሀቡ እኔ እኮ ለማኝ አይደለሁም። በልመናም አልታወቅም፣ በስራ ነው የምታወቀው ከዚህ በፊት ማለት ነው። ግን አላህ አላለው ፈተነኝ። ያን ደግሞ ለመውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ። ሳራ አስጠንቁላብኛለች ያልኩት ነገር ካለ ይኸው እኔ ልፍረድ። ሱመያንም ጥሯት ብያለሁ። ከእሱ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጪ ምንም ነገር አላውቅም። ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስን ያደረጉት ከሳሪ ጋር ችግር የለብኝም፣ አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም የሚጠላ አለ፣ ሳራም የሚጠላ አለ፣ እኔም የማይደግፍ አለ፣ ሳራም የማይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈተም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ፣ እርዱኝ፣ ልስራ ነው ያልኩት። አሁንም ቢሆን የምለው ያ ነው። የቻለ ይርዳል፣ ያልቻለ ዱዓ ያርግልኝ። በቃ አለቀ። እና እኔ ምንም አንዴ ጋይስ እቺ ልጅ የምታውቃት ሼር አድርጉላትና ጥሯት። ሱመያን ይህን ቪዲዮ ኮፕሊንክ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ። ሳሪቲን ለጥፋ ይሰራል። ባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ጌም ስትጫወት አይሆንም አትጫወቱ ይሰድቡሻል ብላሻለች። ለጌም ነው ለእርዳታው ነው ያለችሽ። ስለዚህ ጌም ኖ ለጌሙማ ጌም ይሻልሻል፣ በገንዘብ ከተረዳሽ ረዳንሽ ይሻል፣ ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ ነው? ሳሪ ይቅርብሽ ያለች፣ እርዳታው ይቅርብሽ አላለች። እቺ ልጅ ደግሞ የምትለው ደግሞ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። ታዲያ ይሄን እኔ ብያለሁ እንዴ? አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ። ልጅቷ ከራሷ ፈጥራ እንዳለች እንዲያውቅ ነው ህዝቡ። ሳሪ ጌም ይቅርብሽ ብላት ራሷ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል፣ ነገ ረዳንሽ፣ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቁሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌሙ ይሻልሻል አለቻት። ይህንን ያለችው ኢክራም እኮ ፊት ለፊት እኮ ነው ላይቭ ላይ ነው የተናገረችው። ይሄንን ማለት ነው ሀቡ እስከ መጨረሻው አዳምጪው። ከዛ ደግሞ እኔ እልክልሻለሁ። በነገራችን ላይ እየጻፉ እየደመርኩ ነበር ደረሰኝ። ቆይና ቪዲዮን አልጨረስኩትም። ይህን ቪዲዮ ኮምፕሊንክ ታብሽሮ ሳራ ለምን ታዲያ በባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው፣ ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ። ገባሽ? አላህ ጥሯት። እቺ ልጅ ጋይስ የማይተኛው ማንቀላፋው ጌታ ያያል። ሼር አድርጉላት። ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሼር አድርጉላት። ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው። ልጅ ጋር አይኬድም። በጣም ነውር ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ይሄ ሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል። ኢክራም ኔትወርክ ነቅሏታል። ስትመለስ ሳዋት
እና ፕሊስ ጥሯትና ሼር አድርጉላት። ናችንሽ ትምጣና አበባ ትላክ እናስገባታለን። እንደ እርግማኑ ምን አመጣው? ቆይ ደረሰኞቹን ይጨምር። ኢክራም ከሳራ ጋር ምንም አይነት ችግር የለብኝም እያለች እሺ። ሳራ አንድ ባልትና ነጋዴ ናት፣ ሰርቶ አዳሪ ናት። ከራሷ ከኪሷ 10 ሺህ ብር ከሰጠች፣ ከራሷ ከኪሷ 43 ሺህ ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50 ሺህ ብር ከላከች፣ 100 እዚህ ጋር ኢክራም የነገረችኝ እና ደብተር ላይ የጻፉት 50 ሺህ ከዛ 10 ሺህ ከራሷ ከኪሷ ከዛ ደግሞ 43 ሺህ ጌሙ ላይ አንበሳ ከምሰጥሽ እና ቲክቶክ ከሚቆርጠው ብላ በካሽ 43 ሺህ በደረሰኝ 53 ሺህ እና 50 ሺህ 103 ሺህ ከራሷ ከኪሷ ከሰጠች አንድ ባልትና ነጋዴ ከዚህ በላይ ምን ልታደርግ ትችላለች? ለጓደኛ አንዴ እንደምረው እዚህ ጋር ያሉትን ደረሰኞች 5 ሺህ ከዛ 10 ሺህ ከዛ $223 በብር ስንት ነው? $223 30 ሺህ አቡ ቪዲዮ አድርጊልሻለሁ። እኔ እንትኔ ስለተደለተ ነው፣ ግን ቁጥሯን ከፈለግሽ ልክሻለሁ። $223 30 ሺህ ብር ብቻ ነው አይደለም። ይሄማ የጌሙ ነው አቡ 284 ሺህ ብር ነው። ሚኪ ከሆነ ሰው ጋር አገናኝቷት ያወጣችሁ ነው። እዚህ ጋር ግን አቡዬ ቪዲዮ የላኩልሽ 30 ሺህ ብር ነው። በእንትን ነው እኔ ስለደለትኩት ገባሽ? እዚህ ጋር አልወጣልኝ እንትኔ እንደልቻለሁ እንዳለ ብታይ ምንድነው ዋትሳፕ እንዳለ ይኸውልሽ፣ እዚህ ጋር ይሄ ላኩልሽ። ይኸውልሽ አቡ እዚች ጋር የተደለተችው አያትቺ ትታይሻለ፣ የተደለተችው እቺ 30 ሺህ ብር ናት። አያት እዚህ ጋር ቁጥር አንዳንዴ ስልክ ስትቀይሪ ይህን ደምሪው 30 ሺህ ብር ብለሽ ደምሪው። እሺ 30 ሺህ ከዛ $223 274 ሺህ ቅድም በጌም አገኘሁት ያለችው ማለት ነው። 74 ሺህ ከዛ እዚህ ጋር ከዩኬ የተላከ 50 ሺህ ከዩኬ ደረሰኝ። እንግዲህ ስንታየው ነበር? ኦኬ 50 ሺህ ከዛ እዚህ ጋር 10 ሺህ ግን ደረሰኞቹ እንዳለ ከሪማ ነው የሚሉት እኮ። ከሪማ ማለት እኮ እሷ ናት። የኢክራም ትክክለኛ ስም ነው ከሪማ። ኦኬ ምክንያቱም ማረጋገጥ ስላለብኝ ነው የኔ አይደለም እንዳይባል በኋላ ሁሉም አንድ አይነት ከሪማ የሚል ስለሆነ። ከዛ 43 ሺህ ኦኬ አንድ 2 3 4 5 6 7 ይደምራቸው። እሺ 5000 ሲደመር እና ስለዚህ ማዚ ሪፖስት ያደረኩበት ምክንያት ሳሪ እዚህ አይነት ችግር ላይ ሆና ስትመጣ ኢክራም ለምን በዚህ ችግር ላይ መጣች ብዬ ለሳሪ ተቆርቆሬ በዛ ተናድጄ ነው ሪፖስት ያደረኩት ነው አይደል? አይደለም ሳሪ፣ እሱም ማነው ሀቡዬ፣ እሱም ብቻ ሳይሆን በዛን ሰዓት እንዳለ ቲክቶክ ላይ እኛ ላይቭ ስንገባ በጣም ነው እየሰደቡን የነበረው ኮመንት ላይ ማለት ነው። እኔ አልሰደብም እንዴ? እሺ አንተ ላውራና ከዛ ታወሪያለሽ። ገብቶሻል? እየሰደቡን ነበረ። ሳሪዬን ደግሞ መታባት ነው እንደዚህ አድርጋት። አንድ ጓደኛ እኔ ለምሳሌ ሳሪን የሆነ እኛ ባለፈው እኮ ለኢክሩ ድምጽ ሆነናል። ዩቲዩበሩ አብረን እንስራ ስትላት እምቢ በማለቷ ሲቀጠቅጧት ከጎኗ ነበር። ያን ያገባሽ ጊዜ ሲቀጠቅጧት ከጎኗ ነበር። አንድ ሰው ጓደኛን ስትወጂ ከነጥፋቱ ነው ከነስተቱ ስተትን ቢኖርበት በውስጥ እየመካሽ ከጎኑ ነው የምትሆኘው። ገብቶሻል? ዛሬ ደግሞ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ
ወጥታ እሷ እንዳልሆነች ማብራሪያ መስጠት አለባት። አጠገብስ ስትሆኚ የእሷን ስቃይ ስታይ ይገባሻል። እኔ ደግሞ ሰው ነኝ፣ ገብቶሻል? ተሰምቶኛል። ያንን ሪፖስት ማድረጌ ደግሞ ካስቀየማት መታን መጠየቅ ትችላለች። በየገዝቱ ገብታኛን በጣም አሰድባናለች። ልጆቼ ተሰድበዋል። ልጆችሽን ይንሳሽ፣ ልጆችሽን እንደዚህ ያደርግልሽ። ላይ እኔ ገብቼ ላይቭ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝ ልላክልሽ እና